ሁላችሁንም እንደምን አደራችሁ ብዬ ዝግጅቴን ጀምራለሁ። ጌታ ፈቅዶ እግዚአብሔር ጊዜ ሰጥቶን ክርስትና በኢትዮጵያ የሚለውን 15ኛ ሳምንት ላይ ደርሰናል። የዛሬ ዝግጅቴ የ14 ሳምንቶችን የትምህርት መሰናዶ አጠሪራ ወይም ሰመሪ ተብሎ የሚጠራውን ማቅረብ ነው። ለዚህ በቂ ምክንያት አለኝ። ያለፉት 14 ሳምንቶችን እንደ አጋጣሚ አልፎ አልፎ በዝግጅቱ ላይ የተገኛችሁ የተሟላ ሀሳብ እንዲኖራችሁ፣ በተጨማሪ ደግሞ ሰዎች ስለሆነን ጊዜው በራቀ ቁጥር እንዘነጋለን። ስለዚህ የእግዚአብሔር የሆነውን ሀሳብ ለማስታወስ ጊዜ ወስዶ ተመልሰን የምናይበትን ሁኔታ ማመቻቸት በጣም ጥሩ ነው። እግዚአብሔር በሰጠኝ ከ40 ዓመታት በላይ በቆየውበት የማስተማር ስራ ውስጥ ከተማሪዎች ጋር የተሳለጠ ስራ መስራት የሚቻለው ሁል ጊዜ ለማስታወስ መምህሩ በሞከረ ቁጥር ነው። ማስታወስ እንዳናስታውስ የሚያደርጉ በርካታ ነገሮች ስላሉ በዙሪያችን፣ ይልቁኑ የጌታ የሆነው ሀሳብ በብዙ ፈተናዎች የተከበበ ስለሆነ ይህንን ሁል ጊዜ እንደ ልማድ አድርገን መስራት ይኖርብናል ብዬ አስባለሁ። ዛሬ በፊታችሁ 15ኛውን ሳምንት ለማቅረብ በፊታችሁ ስገኝ ቀኑ ዛሬ ሰኔ 8 ነው። በፈረንጆቹ ጁላይ 15 ተብሎ ይጠራል እና ዕለቱ በዓለም አቀፍ ደረጃ የአባቶች ቀን ተብሎ ይከበራል እና በአባቶች ቀን የዛሬ ሁለት ዓመት በዚህ ቦታ ላይ የሰበኩትን ስብከት በቴሌግራሙ ላይ አስቀምጫለሁ። ያልተቋረጠ ጥቃት የሚገጥመው ተቋም ቤተሰብ ነው ብዬ እና አባቶችን የሚያከብር ትምህርት አድርሻለሁ እና ዛሬ ሰማው ነበር። ለብዙዎች በዛሬ ጠዋት አጋርቻለሁ። በዚህ የአባትነት ጸጋ ውስጥ እኔና ባለቤቴ 4 ልጆችን ያገኘ ነው እግዚአብሔር የሰጠን እና አሜንን፣ ዳግምን፣ ፍቅርና ጽናትን እግዚአብሔር ሰጥቶናል። ለእነርሱ አባት ነኝ። ላለፉት 40 ዓመታት በላይ ላስተማርኳቸውም የቀለም ልጆቼ የቀለም አባታቸው ነኝ። ከዛ ባሻገር በህብረተሰብ ውስጥም ላሉት የአባትነት ጸጋዬን እያካፈልኩ ያለው ይመስለኛል። አባትነት ትልቅ ዕድል ነው። አባትነትን ስንጠራ ግን የግድ ከአብራካችን ልጅ መወለድ አለበት የሚል እምነት የለኝም። ጸጋችንን የምናካፍላቸው ልጆች እስካሉን ድረስ እና ይሄ ሳምንት ደስ የሚያሰኘኝ አሜንና ሚካኤል ቢንያም ተጋብተው የአሁኑ መክሰኞ ሴት ልጅን አግኝተዋል እና አሜን ሚካኤልን ደግሞ ለአባቶች ቀን እንኳን አደረሰ የምትልበትን እድል አግኝታለች። ሚኪም ደግሞ የአባቶች ቀን የእንኳን አደረሰ መልእክት ተደራሽ ሆኗል እና እግዚአብሔርን በዚህ አመሰግናለሁ። ስለ አባቶች ማሰብ የሁላችንም ኃላፊነት ሆኖ መመሰጋገን ጥሩ ነው ብዬ አስባለሁ። አባቴ ተልእኮውን ጨርሶ በ103 ዓመቱ ነው በቅርብ የሄደው። 10 ልጆችን ሲያሳድግ ያየሁትን ደግሞ እኔ ፈለግ ለመከተል ጥረት አደርጋለሁ። በዚህ ትምህርት እንግዲህ ዛሬ አብረን በምንከልሰው ትምህርት ውስጥ ልናስብ የሚገቡ 2 መሰረታዊ ነገሮችን አንስቼ 10 ያህል ገጽ የሚሸፍን ስራ ወደ እናንተ አደርሳለሁ። የ14 ሳምንት ዝግጅቴን በ10 ገጽ አጠሪራ ሰርቼለታለሁ፣ አሳጥሬዋለሁ። ምንም ያጎደልኩት ነገር ግን በውስጡ የለም። ያንን ዝግጅት እግዚአብሔር እንዲባርክ አብረን አጭር ጸሎት እንድንጸልይ ጋብዛቸዋለሁ። እናመሰግናለን ጌታ ሆይ፣ ቸርነትህ ለእኔም ለወገኖቼም ስለሆነ የምንማረውን እንድናስተውል የምንመካከረውን ነገር ልብ እንድንለው እያንዳንዳችንን እርዳን። ሁሉ ለአንተ ክብር ይሆን በኢየሱስ ክርስቶስ ያው ስም። እንደ መግቢያ አድርጌ የምጠቀመው ሁሌም ልንረሳው የማይገባው ቤዛ ባፕቲስት ከመመስረቷ በፊት ለውይይታችን ትልቅ መልሕቅ ሆኖ ያገለግል የነበረ ክፍል ዘዳግም 32:7 ነው። ዘዳግም 32:7 የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል፣ አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችንም ጠይቅ ይነግሩህማል ነው የሚለው። እግዚአብሔር ሙሴን ተጠቅሞ ለሕዝበ እስራኤል ያስተላልፈው ትልቅ መልእክት ታሪክን ማወቅ፣ ታሪክን ማጥናት ለሰው ልጆች ሁሉ እንደሚበጅ በተለይም የእግዚአብሔር ወገኖች ለሆኑት እነሱ እንደሚበጅ
አረጋጋጭ ቃል ነው ይሄ በዘዳግም 32:7። ይህን ነገር አለመታዘዝ፣ ለዚህ ነገር ትኩረት አለመስጠት ራስን ያቀነጭራል፣ ራስን ድሃ ያደርጋል። ታሪክ እንደሌለው ሰው ሆኖ እንደመኖር ደግሞ ምስኪንነት የለም። ከዚህ ዕዳ እግዚአብሔር ሊታደገን ይህን ቃሉን የድሮን ዘመን እንድናስብ ይህንን ክፍለ ምንባብ ሰጥቶናል። ስለዚህ ትምህርቴን በማስተምርበት ጊዜ የአሁኖቹን የቀደሙትን 14 ሳምንታት እግዚአብሔር ፈቅዶ ደግሞ የሚቀጥሉትን 14 ሳምንታት አብረን በምናጠናው ጥናት ሁሉ ውስጥ ይህንን ጭብጥ ልብ እንድንለው እመክራለሁ። የእግዚአብሔር መንፈስ ቅዱስ ለእያንዳንዳችን ይህን ሀሳብ በውስጡ ይዘን እንድንሸጋገር ጠይቃለሁ። ከብሉይ ኪዳን የወሰድኩት ክፍል ነው ይሄ። ወደ አዲስ ኪዳን በምመጣበት ጊዜ ግን ዕብራውያንን ነው ዋቢ አድርጌ የምጠራው። ዕብራውያን በተለይ ምዕራፍ 11 እና ምዕራፍ 11 ጀምሮ የብዙ የበርካታ ሰዎችን ሰማዕታዊ ምስክርነትን ሐዋርያው ጳውሎስ ጽፏል። የዕብራውያን ጸሐፊ ጳውሎስ ነው ብዬ ነው የማምነው። ከዚህም የተነሳ ሐዋርያው ጳውሎስ በርካቶች በተለይም በብሉይ ኪዳን ወደ አዲስ ኪዳን የመሸጋገሪያ ሂደቶች ሁሉ ላይ እንዴት ሆነው መሰረት እንደጣሉ ስም እየጠራ ነው የሚናገረው። ስም እየጠሩ መናገር የስሙ ባለቤት ከሆነው ሰው ስራ ጋር ማገናኘት፣ ወንዶችንም ሴቶችንም። ይሄ ዝግጅቴ በጣም ይፈልገዋል። ይሄ ዝግጅቴ ሕያው ምስክር የሆኑ ኢትዮጵያውያንን ብቻ አይደለም፣ ለወንጌል የተሰጡ ሚስዮናውያን ብቻም አይደለም፣ በዚህ ጉዳይ ላይ የጻፉ ጸሐፍትንም ጭምር ምስክር አድርጌ ነው የምጠራው። በምን ቃል? በዕብራውያን ምዕራፍ 12 ከቁጥር 1 እስከ 2 እንደዚህ የሚል ቃል ነው ያለው። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፍጻሜውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጠዋል። ይህን ምስክርነት ነው እኔ በዝግጅቴ እያቀረብኩላችሁ ያለሁት። ተከበናል። በዙሪያችን ታላላቅ የእግዚአብሔር ሰዎች ቀድመው ከበውናል። ግራ ቀኙን ሊያሳዩን በፊታችን መስዋዕታዊ በሆነ መንገድ ሄደዋል። እነሱን እየነቀስን በ20ኛው ክፍለ ዘመን እነማን ነበሩ በኢትዮጵያ ምድር ላይ የሚለውን ነው በ14 ሳምንት ትምህርት እያቀረብኩላችሁ ያለሁት። እግዚአብሔር ፈቅዶ በቀጣዮቹ ደግሞ ሌሎቹን እናያለን። በዛሬ ዝግጅት ውድ ባለቤቴን ላመሰግናት እፈልጋለሁ። ለ14ቱ ሳምንታት ያዘጋጀሁትን የ10 ገጽ ጽሑፍ ስፖንሰር ሆናኛለች። ስለዚህ የተዘጋጁትን ከ30 ኮፒ በላይ የሆኑ ጽሑፎችን ልክ ፕሮግራሙ እንዳለቀ ናትናኤል አድማሱ ለእያንዳንዳቸው ያደርስላቸዋል። ስፖንሰር ስለሆንሽኝ ውድ ባለቤቴ አመሰግንሻለሁ። ስፖንሰር እንድትሆኑ ሌሎቻችሁንም ጠይቃለሁ። በሌላ ጊዜዎች በወረቀት ያለ ነገር፣ በጽሑፍ ያለ ነገር ቀጣይነት ይኖረዋል። ወረቀት ከሰጠዋችሁ፣ በእጃችሁ ላይ ጽሑፍ ከደረሳችሁ አስተማሪ ስለሆንኩ ፈተና ደግሞ አዘጋጅላችኋለሁ እና ፈተናውን የመስራት ኃላፊነት የኔም የእናንተም ይሆናል። አርሜ መመለስ ስራዬንም በዛው እወጣለሁ። የንባብ ባህላችን እንዲዳብር መምህራን የተለያዩ ዘዴዎችን መጠቀም ስላለብን ነው። ስለዚህ ይሄ የተዘጋጁት ጽሑፎች በኋላ ከደረሳችሁ በኋላ ጥያቄ ወደ እናንተ እንደሚደርስ ልብ እንድትሉልኝ ይፈልጋለሁ። ወደ 14 ሳምንቶቹ ሲሄድ እንግዲህ የ14 ሳምንት አጠሪራን ለመናገር ርዕሱን እንደገና ማስተዋወቅ እፈልጋለሁ። ክርስትና በኢትዮጵያ የ20ኛው ክፍለ ዘመን ድርሳናት በቅንፍ የሥነ ጽሑፍ ሥራዎች ብያለሁ። የ20ኛው ክፍለ ዘመን ድርሳናት ክርስትናን አስመልክቶ በኢትዮጵያ ያሳደሩት በጎ ተጽዕኖ ምንድን ነው? ይሄ ነው እየጠበበ የመጣው ርዕሴ። ክርስትና በ20ኛው ክፍለ ዘመን ያሳደረው በጎ ተጽዕኖ። አሉታዊ ተጽዕኖ የገጠሙትን ተግዳሮቶች አልናገርም ማለት አይደለም። የክርስቶስ ሐሳብ ግን በኢትዮጵያ ምድር ላይ ያደገ ሲመጣ ያሳደረው በጎ ተጽዕኖ ምንድን ነው
በተለይም በ20ኛው ክፍለ ዘመን። ይህን አብይ ርዕስ አስተካክየዋለሁ ማለት ነው። ስጀምር የዛሬ 15 ሳምንት እንዲያድርግ ያልነበረም የጀመርኩት በወርቀቅ አድርጌ አስፍቼው ነው እና ሳስብ በየሳምንቱ ሳየው አልዘልቅበትም። ስለዚህ መዝለቅ በሚያስችል አቅም ልክ ለመሄድ አጥቤዋለሁ። ያልቀየርኩት ግቦቼን ነው፣ ያልቀየርኩት ግቤን ነው። 5 ግቦች እንዳሉኝ አስቀድሜ ተናግሬያለሁ። እነዚህን 5 ግቦች አልነካዋቸውም። ከ1900 እስከ 2000 ጫፍ ድረስ ባለው ሂደት ውስጥ 5 እርስ በርሳቸው የተገማመዱ ግቦች አሉኝ። እነዛን ግቦች ለማስተናገድ፣ እነዛን ግቦች ለማሳወቅ፣ እነዛን ግቦች ለማሳየት ቅድም እንዳልኳችሁ በዙሪያችን የዕብራውያን መጽሐፍ ከተጻፈ ከ2000 ዓመት በኋላ ሸክማችንን አራግፈን ወደፊት ያለውን ሩጫ ለመሮጥ የሚያስችል አቅም የፈጠሩልን ሰዎች እነማን ናቸው የሚል መሰናዶ ነው ያለኝ። ሳምንት ባቀረብኩት የሼህ ዘካሪያ ጅብሪል ታሪክ ናትናኤል አድማሱ ወዲያው ኤዲት አድርገው ፖስት ስላደረገው ወደ አሜሪካ ልኬው ነበር ለሲስተር ኮለለች እና የጻፈችልኝ አስደሳች ነገር ነው። እንደዚህ ተፈትፍቶ ልሰማ የምችል አልመሰለኝም ነበረ። ስለ ዘካሪያ ጅብሪል ያስተማርከኝ ነገር ልቤን አርክቶታል፣ እኔ ደግሞ ለሌሎች አጋርቻለሁ የሚል መልእክት ነው የላከችልኝ። ይሄ ያስደስታል። ሰዎችን ያነሳሁት ልብ እንድትሉልኝ የምፈልገው የማነሳቸው ሰዎች የዕድሜ ተሻጋሪነት አላቸው። 19ኛው ክፍለ ዘመን ላይ ነው አብዛኞቹ የተወለዱት። በ20ኛው ክፍለ ዘመን ላይ ነው ከዚህ ዓለም የወጡት። ለምሳሌ ኦኖሲሞስ ነሲብን አባ ገመችስ በ1842 ነው የተወለደው። 19ኛው ክፍለ ዘመን ነው። ግን ታሪኩ እየተጠናቀቀ የመጣው እስከ 1923 ነው። 20ኛው ክፍለ ዘመን ላይ እግሩ ረግጧል። አስቴር ጋኖ ሳባን በ1866 ነው የተወለደችው። በ1866 የ19ኛው ክፍለ ዘመን መነሻ ነው ያላት። መደምደሚያዋ ግን 1956 ነው። 20ኛው ክፍለ ዘመን። ቄስ ባድመ ያለው በ1876 ነው የተወለዱት። የነኩት 19ኛውን ክፍለ ዘመን ነው። የደመደሙት ግን 1965 ነው። 20ኛውን ክፍለ ዘመን። አለቃ ታየ ገብረ ማርያም በ1853 ነው የተወለዱት። የረገጡት ግን 1916 ነው። ሼህ ዘካሪያ ጅብሪል 1837 ነው የተወለዱት። ግን ያጠናቀቁት በ1912 ነው። ስለዚህ የ20ኛው ክፍለ ዘመን ድርሳናት ሳነሳላችሁ 19ኛው ክፍለ ዘመን ላይ ቢሻገር የህይወት ገጽታቸው በመውለድና በመሞት ውስጥ ያለው አካሄድ ነው ይህን የሚያሳየው። ስለዚህ የ20ኛውን ክፍለ ዘመን ስራ እየሰራው እንደሆነ ልብ በሉልኝ። እነዚህን ሁሉ ሰዎች ሳነሳላችሁ ደግሞ መሰረት የጣሉት ሰውዬ በ18ኛው ክፍለ ዘመን የነበሩ ሆነው ነው የምታገኟቸው። መሰረት የጣሉት አባ አብርሃም የመጀመሪያውን የአማርኛ መጽሐፍ ቅዱስ ያዘጋጁት። እነዚህ ሰዎች ሁሉ ከመምጣታቸው በፊት በ1742 ነው የተወለዱት፣ በ18ኛው ክፍለ ዘመን። ከዚህ ዓለም የወጡት በ1811 ነው። የአማርኛውን መጽሐፍ ቅዱስ ሰርተው ሲጨርሱ ኢየሩሳሌም ጌታ በተወለደበት ቦታ ሄጄ ብሞት ይሻላል ነው ያሉት። ሄደው ነው ያረፉት፣ እዛው ነው የሞቱት። ታትሞ በዓይናቸው አላዩ። ከዛ በኋላ ያለው ትውልድ ነው ያንን ስራ ያበቃው። ስለዚህ ታሪክን ስናጠና ተያያዥ ነገሮች ያሉበት እውነት እንደሆነ እንድትረዱልኝ ይፈልጋለሁ። 5ቱ ግቦቼ እነማን ነበሩ? 14 ሳምንቶችን ስንቀጥል በዚህ ሂደት ውስጥ እንደ ግብ የወሰድኳቸውን 5 ጉዳዮች ሁሌም ልብ እንድትሉ ትፈልጋለሁ። አንደኛው ግቤ እኔም እናንተም የታሪክ ባለቤት እግዚአብሔር መሆኑን መረዳት መቻል ነው። የታሪክ ባለቤት እግዚአብሔር ነው። የታሪክ ፈጣሪ እግዚአብሔር ነው። የታሪክ አሰሪ እግዚአብሔር ነው። የታሪክ ባለቤት በሆነው በእግዚአብሔር ማናችንም ጣልቃ ገብተን መንገዱን እንደዚህ አድርግልን፣ መንገዱን እንደዚህ አስተካክልልን ልንለው አንችልም። እሱ የታሪክ ባለቤት ነውና ታሪክን በአግባቡ ያፈሳዋል። በዛ ውስጥ አንድም ጊዜ የነቁጥ ያህል የባለቤትነት መብትን ለሰው ልጆች እግዚአብሔር አላጋራም። አቅመኛው እሱ ስለሆነ
የታሪክ ባለቤት ሆኖ ራሱን የሚጠራ እግዚአብሔር ብቻ ስለሆነ፣ ይሄ ሲሆን ትምክት የለም። ይሄ ሲሆን ትዕቢት የለም። ይሄ ሲሆን እኛ የታሪክ ባለቤቶች ነን ብለን የምንኮፈስበት ምንም ነገር የለንም። ባፕቲስቶች ሆነን ኮራ ብንል ግን የመኩራታችን መለኪያ እግዚአብሔር የታሪክ ባለቤት መሆኑን ስናስብ ብቻ ነው። አለበለዚያ ሰዋዊ ነው የሚሆነው። የመጀመሪያው ግቤ ይሄና ይሄ ብቻ ነው። ሁለተኛውስ ግብ እግዚአብሔር የታሪክ ባለቤት ሆኖ ሳለ ታሪክን በራሱ እየሰራው አልቀጠለም። የታሪክ ሰሪዎችን የሰው ልጆችን የስራው ተጋሪ ያደረገ። ይሄ ተአምራዊው ሁለተኛው ነጥብ ነው። እሱ በብቻው የታሪክ ባለቤት ሆኖ ስራውን ሰርቶ ማጠናቀቅ ሲችል፣ ይሄ ታሪክ ግን እኛም በመጠቀም ወደፊት ይራመድ ዘንድ እግዚአብሔር ይሄን ዲዛይን አወጣ፣ እኛም ከስራው ጋር ተባባሪዎች እንድንሆን። ስለዚህ በዚህ የስራ ተባባሪ ውስጥ እግዚአብሔር ማንን ወሰደ? ኢትዮጵያን። በዓለም ላይ በርካታ ሀገሮች አሉ። ነገር ግን እነዚህ በርካታ ሀገሮች በወንጌል ስርጭት አቅም የክርስቶስ ስራ ወደ እነሱ ደርሶ የዚህ ተጋሪ እንዲሆኑ ተጠቅሞባቸዋል። ከተጠቀመባቸው ህዝቦች መካከል ኢትዮጵያ እንደ ህዝብ አንዷ ሀገር ናት። እኔ ኢትዮጵያዊ ነኝ። ሁላችን ኢትዮጵያውያን ነን። በዚህ ያለን ደግሞ በክርስቶስ ዳግም በመወለድ የእግዚአብሔርን ሐሳብ የተረዳን የእርሱ ልጆች ነን። ከዚህም የተነሳ ሁለተኛው ነጥብ የታሪክ ባለቤት የሆነው እሱ ይሄን ህዝብ መጠቀም መቻሉ ነው። ከዚህም የተነሳ ነው ኢትዮጵያ ላይ ያተኮሩ መሰረታዊ ነገሮችን ማነሳው። ግቤ እሱ ነው። የታሪክ ባለቤት እግዚአብሔር ነው። የታሪክ ባለቤት ይሆን እግዚአብሔር የሥራው ተባባሪ እንድንሆን እንደ ህዝብ ኢትዮጵያን አካቷታል። ሶስተኛው ግቤ ከ2000 ዓመታት በላይ በዘለቀው የክርስትና ጉዞ ውስጥ ክርስትና ከ2000 ዓመታት በላይ የዘለቀ ነው። አሁን በእኛ አቆጣጠር 2017 ላይ ነው ያለነው። እንደ አውሮፓውያን አቆጣጠር 2025 ላይ ነው ያለነው። ከ2000 ዓመታት በላይ የዘለቀ እምነት እንዴት ሊኖር ቻለ ብሎ ማሰብ ራሱ አስገራሚ ነው። ትውልድ እየተሳሰረ በዚህ እምነት ውስጥ ራሱን እያገኘ እንዲኖር እግዚአብሔር የሰራው ስራ ሕያው መሆኑን የምናረጋግጠው ከዚህም አኳያ ነው። ሃይማኖቶች በእድሜ ስለሸመገሉ ሽምግልናቸው ያጸናቸዋል ማለት ግን አይደለም። የክርስትና ባህሪው ግን በክርስቶስ የመስቀል ስራ የጀመረ በትንሣኤው የተገለጠ ብቸኛ መንገድ እሱ ብቻ፣ ብቸኛ አዳኝ እሱ ብቻ፣ ብቸኛ እውነት እሱ ብቻ ሆኖ የመጣ ስለሆነ ወደ የሚቀጥሉትንም 2000 ዓመት በዚሁ አይነት መንገድ ነው የሚቀጥለው። በዚህ የ2000 ዓመት የክርስትና ጉዞ ውስጥ በኢትዮጵያ በርካታ ቤተ እምነቶች አሉ። በርካታ ቤተ እምነቶች ከኛ ውጭ ወደ ውጭ እንል ነበር ከ30 ዓመት በፊት። የተሳሳተ ግንዛቤያችን ነው። ከኛ ውጭ ወደ ውጭ እኛ ብቻ ክርስቲያኖች ገና ከመነሻ ብለን የምንጀምር ኃይሎች አድርገን እናስብ ነበር። ነገር ግን ክርስትና 2000 ዓመት ተጉዞ በደረሰበት ጉዞ ነው የትውልድ ቅብብል ላይ እኛም ልጋ የደረሰው። በዚህ የ2000 የክርስትና ጉዞ በርካታ ቤተ እምነቶች ባሉባት በዚች ሀገር ውስጥ የክርስትና ጉዞ ላይ በጎ አሻራ እንደተቀመጠ ሁሉ አጓጉል እይታዎችም አሉ። እነዛ አጓጉል እይታዎች እና ጠንካራ ጎኖች ምንድን ናቸው? ይህ እንድናስተውል እፈልጋለሁ። በዝግጅቴ ውስጥ የቀደሙ በጎ እሴቶችን ይዘን መቀጠል አለብን። አባቶቻችን ለእኛ ያስረከቡትን እኛም አባቶች ሆነን ለልጆች የምናስረክበውን በጎ እሴቶች ቀጣይነት እንዲኖራቸው እንድንሰራ እሱን ማወቅ ይኖርብናል። ስህተቶች የትናንቶቹ ሰርተዋል ሰዎች ስለሆኑ በየትኛውም ቤተ እምነት በየትኛውም አጥቢያ ቤተ ክርስቲያን የተሰበሰቡት ሰዎች ፍጹማን ያልሆኑ ቅዱሳን ናቸው። እንከን አልባ የሆነ አጥቢያ ቤተ ክርስቲያን በምድር ላይ ከኖረ ያ ቤተ ክርስቲያን ሐሰተኛ ቤተ ክርስቲያን ነው። በሰው ድካም ውስጥ እግዚአብሔር ፍጹማን ያልሆነውን እኛን ቅዱሳን ብሎ እየሰራ ባኖረን ሂደት ውስጥ ከሰውነታችን ከአዳም ውድቀታችን የተነሳ ክፍተቶች ይኖራሉ። እነዛን ክፍተቶች ከትናንት ታሪካችን አይተን ያን ስህተት ላለመድገም እንድንማር ነው
የኔ ዝግጅት። ስለዚህ ግለሰቦችንም ሆነ ጥቅል ሀሳቦችን አንስቼ ሳሳይ በእነዛ ሰዎች ህይወት ውስጥ ጥንካሬያቸውን ብቻ አይደለም ደካማ ጎናቸውን ፈልቅቄ ለማውጣት በመጠኑ ጥረት አደርጋለሁ። ያም ደግሞ መማሪያችን ስለሆነ ነው። በዚህ የክለሳ ዝግጅቴ አራተኛው ግቤ፣ ሶስቱን ያልተረዳችሁት ከሆነ እንድጠይቁኝ አመቻቻለሁ። አራተኛው የዝግጅቴ ግብ ርዕሴን ባለበት መጠበቅ ነው። ቤተክርስቲያን በክርስቶስ በመታመን የጸኑ ሰዎች ተሰባስበው በህብረት ህገ ቤተክርስቲያንን በወጉ የሚጠብቁበት ማህበር ነው። ህገ ቤተክርስቲያንን በወጉ የሚጠብቁበት ማህበር፣ መደዴ ማህበር አይደለም። ዋልጌዎች እንደ ልባቸው የሚፈለፈሉበት ማህበር አይደለም። በህብረት ህገ ቤተክርስቲያንን በወጉ በመጠበቅ የምንዘልቅ ወይም የምትዘልቅ እንጂ። ለዚህ ህብረት የመሰረቱ ድንጋይ ኢየሱስ ክርስቶስ ነው። የመሰረት ድንጋይነት ብቻ አይደለም፣ የዚች ቤተክርስቲያን ራስም ኢየሱስ ክርስቶስ ነው። መሰረቱንና መደምደሚያውን ካየን ኢየሱስ ክርስቶስ ብቻ ነው። ይሄ የላቀው ኢየሱስ ክርስቶስ በታሪኮች መካከል ስራውን ሲያዘልቅ በህንፃው ላይ ያሉ ሕያዋን ድንጋዮች እየተገጣጠሙ ነው ተልእኳቸው ሙሉ የሚያደርጉት። ሙት ድንጋይ ሊኖር አይገባም፣ ሕያዋን ድንጋዮች እንጂ። ሙት ድንጋዮች ያለ ክርስቶስ የሆኑ ሊገቡ የመቻል እድላቸው በጣም ሰፊ ነው። በተለይ አሁን በ21ኛው ክፍለ ዘመን እልፍ ነገሮች አሉ። የእግዚአብሔር ፍቃድ ግን እንደ አራተኛ ግቤ ቆጥሬ የማንሳው በዚህ ህንፃ ላይ ሕያዋን የሆኑ ድንጋዮች እየተገጣጠሙ ተልኳቸውን በሙላት ይፈጽማሉ። ይህ ማህበር በክርስቶስ የውጀት ስራ ትድግናን በጣም የምመርጠው ቃል ነው። አባ ሮሜ አባ አብርሃም በጻፈው ውስጥ በ17ኛው ክፍለ ዘመን በተጻፈው አማርኛ ላይ ነው ያገኘሁት። የአሁኖቹ እየተሻሻሉ የመጡት የአማርኛ መጽሐፍ ቅዱስ ትድግናን አላነሱትም። ድነታችን በቀጥታ ከትድግና ጋር ነው የሚገናኘው። እግዚአብሔር እሱ ነው የታደገን፣ እሱ ነው የጠራን፣ እሱ ነው ልንወጣበት ከማንችለው አዘቅት ውስጥ በራሱ ፍቃድና ስልጣን ያወጣን። ይሄ ለባፕቲስቶች አዲስ ነገር አይደለም። አዲስ ነገር የሚሆነው ድነቴን ልጠብቅ እችላለሁ፣ እኔ ራሴ ድርሻ አለኝ፣ ድነቴን ባልጠብቅ ላጣው እችላለሁ የሚል መናፍቅነት ከመጣ ነው። የዛን ጊዜ ለአደጋ የተጋለጥን እንደሆነ ማረጋገጥ ይቻላል። የታደገን እኛ የትድግናው ባለቤት የሆነው ስብስብ በኖረበት ዘመን ሁሉ በኃጢአት የወደቁበት የውድቀት ታሪካቸው አብሯቸው ቢኖርም ወደ ፍጹምነት እንዲዘልቁ የመስራት ጥበብን እንደ አራተኛው ግብ አብረን እናያለን። ይህን ዝግጅት የሚከታተሉ የትኞቹ ማጥቢያ ቤተክርስቲያናት ይህንን ግብ የራሳቸው ግብ አድርገው ቢያስቡት የተሻለ ነው። የመጨረሻው አምስተኛ ግቤ ከእግዚአብሔር ጎን ለጎን ሊዘከር የተገባው የታሪክ ተርጓሚው ማን ነው ለሚለው መሰረታዊ ጥያቄ መመለስ ነው። የታሪክ ተርጓሚው ማን ነው? የእግዚአብሔር ሕያው አጀንዳ ለነማን ተላልፎ ተሰጠ? ለስመጥር ጀግኖች፣ ለስመጥር ነገስታት፣ ለስመጥር ሀብታሞች አለን ብለው በምድር ላይ ስማቸውን ለተከሉ ግለሰቦች አይደለም። ክርስትናን በኢትዮጵያ በምናጠናበት ጊዜ የዚህ ስራ ተካፋይ የሆኑትን በተለይም ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ላይ እንዲህ ብሎ ነው የገለጸው። ነገር ግን ወንድሞች ሆይ በሚለው ውስጥ እህቶችም አሉበት። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ይህን ነፍሳችንን ሊያረካ የሚችል አገላለጽ ነው። ልካችን እንድናይ የሚያግዝ ትልቅ ገለጻ ነው። እግዚአብሔርም የሆነውን ነገር እንዲያጠፋ
የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ይሄ ነው አምስተኛው ግቤ። ማናችንም ብንጠየቅ ለዚህ ወግ ለመብቃት የምንሰጠው አንዲት ቅንጣት ምክንያት የለንም። በእኛ ዘንድ ስማችንን የሚያስጠራ ምንም ነገር የለም። እንዲህ የሆኑትን እኛን ነው የመረጠው። ክርስትናን በኢትዮጵያ ስናይ ክርስትና ቀጣይነት እንዲኖረው በዚች ምድር ላይ ያደረገው እነዚህን የመሰሉ ሰዎች ተጠቅሞ ነው። በትምህርቴ ውስጥ ማነሳላችሁ ወንዶችና ሴቶችን አይታችኋቸው ከሆነ ታሪካቸው እዚህ ግባ የሚባል አይደለም፣ በሰው መለኪያ። እግዚአብሔር ግን ለክብሩ ተጠቅሞባቸው በኢትዮጵያ ክርስትና እንዲጸና አድርጓል። የ14 ሳምንት ስራዎቼ ከነዚህ ጋር ነው ሲጋመዱ ይኖሩት። እግዚአብሔር ፈቅዶ ብኖር የሚቀጥሉት የ14 ሳምንት ስራዎችም ይህንኑ ገመድ እያጋመዱ ነው የሚቀጥሉት። የምንናገረው ስለ ኢትዮጵያ ስለሆነ ኢትዮጵያ የምትገኘው በአፍሪካ አህጉር ውስጥ ነው። ከአፍሪካ አህጉር ውስጥ ደግሞ የኢትዮጵያ መገኛ በአፍሪካ ምስራቅ ሰሜን መገኘት ነው። ይህን ግምት ውስጥ መክተት ያስፈልጋል። ተማሪዎቼ በሳንፎርድ ያሉት አንዳንዶቹ ምስራቅ ከምዕራብ ይጠፋቸዋል። ኢትዮጵያ ለአራት ከፋፍዬ ይሄ የት ቦታ አለ ብዬ ስጠይቅ ለአንዳንዶቹ በጣም ግር ይላቸዋል። ምናልባት ለአብዛኞቹ ግርታ ውስጥ ይወድቃሉ። እኛም ራሳችን ግርታ ውስጥ ልንወድቅ እንችላለን ብዬ ማምናለሁ። ክርስትናን አንስተን ኢትዮጵያ የምትገኝበትን በአፍሪካ ምስራቅ ሰሜን ትገኛለች የሚለው ቀለል ያለ ጥያቄ ቢሆንም በአፍሪካ ምስራቅ ሰሜን የሚለውን ግን በትክክል ማወቅና ያን ዙሪያ ገብ ለተወሰነች ደቂቃ እነማን በኢትዮጵያ ዙሪያ አሉ የሚለውን ማሰብ ግን በጣም ወሳኝ ነው ወገኖቼ። መልክዓ ምድራዊ አቀማመጥ እግዚአብሔር ኢትዮጵያን ሲጠቀም መልክዓ ምድራዊ አቀማመጥ እንዴት እንደተሳሰረ ሁሉ ጊዜ ልብ እንድንል ያስፈልጋል። እግዚአብሔር የታሪክ ባለቤት ስለሆነ ግብፅን የጎረቤት አድርጎልናል። የጎረቤት ያደረገው ለምን ይሆን? ሱዳንን ጎረቤት ያደረገው ለምን ይሆን? በዙሪያችን ያሉ ሀገራት ከክርስትና ጋር በተገናኘ ምን ግብአት እንዲፈጥሩ ነው እግዚአብሔር ዙሪያችንን በእነዚህ አይነት ህዝቦች የከበበን? ያንን ማሰብ በጣም አስፈላጊ ነው። መልክዓ ምድራዊውን አቀማመጥ ስታዩ ሱዳን፣ ግብፅ፣ በዙሪያ ኬንያ፣ ሶማሊያ፣ ጅቡቲ፣ በቅርብ ርቀት ኤርትራ፣ በቅርብ ርቀት እስራኤል ትገኛለች። ስዊስ ካናል በቅርብ ነው የተሰራው። በቅርብ ነው ስል ከ50 ዓመታት በፊት ባሉት ጊዜዎች አፍሪካና ኤሽያ ተገናኝተው ነበር። በምድር ተቆፍሮ ባህር ተከፍሎ ነው ሁለቱ አህጉሮች በመሃላቸው ባህር እንዲገኝ የተደረገው። ከዛ በፊት ኤሽያና አፍሪካ በምድር ይገናኙ እንደነበር ማወቅ ይኖርብናል። ኢትዮጵያ ከክርስትና ጋር አያይዘን ስናጠናት ክርስትና እንደ መነሻ የተጠቀመበትን ቋንቋ ማወቅ አስፈላጊ ነው። በኢትዮጵያ ኒሎቲክ የሆኑ ቋንቋዎች አሉ፣ ኦሞቲክ ቋንቋዎች አሉ፣ ሴሜቲክ ቋንቋዎች አሉ። ወደ ዓለም ደግሞ ስንገባ በርከት ያሉ ስረ ግንድ ያላቸው ቋንቋዎች አሉ። ክርስትናን ግን ስንመለከት ሴማዊ ባህሪ ነው ያለው። የሴሜቲክ የዘር ግንድ ነው ያለው። ሴማዊ ቋንቋ ለማጥናት ቅድሚያ ለመስጠት ማሰብ የምንችለው ክርስትና በኢትዮጵያ ያለውን ታሪክ ስናጠና ነው። ጠባብነት ኖሮ አይደለም። አማርኛን እያጠናን የክርስትናን የታሪክ አካሄድ ቅድሚያ ሰጥተን የምናየው። አማርኛ ሴማዊ ቋንቋ ነው። አማርኛ ብቻ አይደለም፣ ትግርኛም ቢሆን፣ ትግራም ቢሆን፣ ግዕዝም ቢሆን፣ አረብኛም ቢሆን፣ ጉራጊኛም ቢሆን፣ ዕብራይስጥም ቢሆን የሕዝበ እስራኤል ቋንቋ የጋራ ነገር አላቸው፣ ሴሜቲክ ቋንቋዎች ስለሆኑ። ክርስትናን በኢትዮጵያ በምናጠናበት ጊዜ በዚህ ቋንቋ አማካኝነት ወደኛ የደረሰ ስለሆነ ለዚህም ልብ መስጠት አስፈላጊ ነው። እግዚአብሔር የተጠቀመበትን የቋንቋ አካሄድ ጭምር። ጉርብትናንና ቋንቋን ብቻ ማወቅ አይደለም ክርስትና በኢትዮጵያ ያለውን ነገር መስመር የሚያስይዝልን። ከዛ ባሻገር
ክርስትና በኢትዮጵያ ሲተዋወቅ ቅድም ግብፅን አንስቼላቸዋለሁ። የክብረ ነገሥት ደራሲ ክብረ ነገሥትን ለኢትዮጵያ የለገሰች የሚለውን በትምህርት ጥቅስ ውስጥ ነው ማደርገው። ለፍርጃ የሰጠችን ማለት ይቀላል። ከብዙ ሺህ ዓመታት በፊት ክብረ ነገሥትን ወደ ግዕዝም ወደ አረብኛም ተተርጉሞ ለእኛ ደግሞ እንደ ሀብት ሲሰጠን በውስጡ የነበሩት ክፍተቶች ምንድን ናቸው? ክርስትናን በኢትዮጵያ በምናጠናበት ጊዜ ይሄንን ማሰብ ያስፈልጋል። አፄ ቴዎድሮስ ተገጥሞላቸዋል። ምን የሚል ግጥም ነበር የተገጠመላቸው? እስራኤል ብዙ ጊዜ በእስልምና እምነት ተከታዮች ተጠቅታለች። ኢየሱስ ክርስቶስ የተወለደበት ያደገበት ቦታ በእስልምና እምነት ተከታዮች በተደጋጋሚ ተይዟል። በታሪክ አጋጣሚ እነዚህ ነገሮች መካሄዳቸውን ማወቅና የመስቀል ጦርነትን ለማወቅ ጥረት ማድረግ የግላችን ኃላፊነት ቢሆን ጥሩ ነው። በቴዎድሮስ ዘመን ግን ጥቃት በእስራኤል እንደደረሰ ሲሰሙ ንጉሥ ቴዎድሮስ ማቄን ጨርቄን አላሉም፣ እዘምታለሁ ብለው ነበረ። ንጉሥ ብሎ ካሳ ብሎ ስምህ 40 ይሸበራል። ኢየሩሳሌም የተባለው ያለ በቂ ምክንያት አይደለም። ክርስትናን ለመከላከል ኢየሩሳሌም ድረስ ዘምታለሁ ብለው የተነሱበት ሂደት እንዳለ ነው የሚያሳየን። ክርስትናን በኢትዮጵያ ስናጠና የዛጉዌ ዳይነስቲ ለምን በኢትዮጵያ የተወሰኑ 200-300 ዓመታትን አሳለፈ ብሎ ማወቅ የግድ ያስፈልጋል። የዛጉዌ ዳይነስቲ ለክርስትና ትልቅ ውለታ ውሎ ያለፈ የመንግስት አካሄድ ነው። የሰለሞን ስርወ መንግስት ለተወሰነ ጊዜ ተቋርጧል። የሰለሞን ስርወ መንግስት በእኔ አካሄድ ትርክት ነው ብዬ ነው ማስበው። ሊታረም የሚገባው ትርክት፣ ኢትዮጵያን ሊወክል የማይችል ትርክት ነው ብዬ ነው ማስበው። ክብረ ነገሥት አያይዞ የሰጠን ምናልባት አሉታዊ ተጽዕኖ የበረከተለት ሰነድ ነው ብዬ ነው ማስበው። ግን በመሃል ላይ የዛጉዌ ዳይነስቲ እንዲፈጠር ምክንያት ሆኗል በታሪካችን። ከዛጉዌ ዳይነስቲ ውስጥ ስመጥር ሰው ላሊበላ ነው። ላሊበላ የሰራቸው የተዋቸው አሻራ ከድንጋይ ተፈልፍለው የተሰሩ ቤተ ክርስቲያናትን ነው። እነዛ ቤተ ክርስቲያናት ስም ተሰጥቷቸዋል። ሁሉም ስሞች ክርስቶስ ተኮር ናቸው። ለምንድን ነው ከአንድ ድንጋይ ተፈልፍሎ እነዛን የመሰሉ እጹብ ድንቅ ስራዎች የተሰሩት? እስልምና እየተስፋፋ ወደ ኢየሩሳሌም መሄድና ጌታ የተወለደበትን አካባቢዎች ለመርገጥ የማይቻልበት ታሪክ ስለተፈጠረ ነው። ንጉሡ ኢትዮጵያውያንን ለመታደግ ኢየሩሳሌምን ኢትዮጵያን ያመጣው በሰሜን ኢትዮጵያ ነው ያስቀመጠው እና ጎልጎታም ቢሆን ቀራንዮን የምናገኘው እዛ ሰሜን ኢትዮጵያ ነው። ክርስትና በኢትዮጵያ የ20ኛውን ክፍለ ዘመን አንስተን ንጥል ያለ ታሪክ ብናጠናም መሰረት በጣለ ሁኔታ ውስጥ እንዳለ መገመት ያስፈልገናል። ወገኖቼ እኛ የታሪኩ ተካፋዮች እኛ በኢትዮጵያ ያለን ክርስቲያኖች ኢትዮጵያውያን ስለሆነ መግቢያ ላይ እንዳነሳሁት እንደ ዘዳግም 32:7 እንደ ዕብራውያን 12 ከ1 እስከ 2 እኛም በቀጥታ ስለሚመለከተን ነው። ወገኖቼ በዛው ኢትዮጵያ የምትነሳው ከታቦተ ጽዮን ጋር ነው። ታቦተ ጽዮን በኢትዮጵያ እንዳለች ነው የሚታመነው። እኔም አክሱም ለ2 ዓመት ተኩል በማስተምርበት ጊዜ ያን ለማጥናት ጥረት አድርጌያለሁ። በእውኑ ይሄ ነገር ወደ ኢትዮጵያ እንዴት ሊመጣ ቻለ? የትርክቱ አካሄድ ምን ይመስላል? ያ የተወው አሻራ በ20ኛው ክፍለ ዘመን ላለችዋ የክርስቶስ ቤተ ክርስቲያን ምን አወንታዊና አሉታዊ ተጽዕኖ አሳደረ? እናንተ በቤት ስራነት የምታጠኑት ጥናት ነው። ግን በዝርዝር በትምህርቴ ውስጥ እንዳስቀመጥኩት እንዳትረሱ። በዝግጅቴ ውስጥ አስቀምጫለሁ። ይሄንን ጠርጥር ከገንፎም ውስጥ አለ ስንጥር ብያለሁ። ያገኘነውን ሁሉ አግበስብሶ መዋጥ አይቻልም። ያቺ ስንጥር ገንፎ ውስጥ ከተገኘች ላንቃችንን በጥሳ ትገባለች፣ እንሸኛለን። እድሜያችን እንዲረዝም የታሪክ ባለቤት የሆነው እግዚአብሔር የሰጠንን ዕድሎች መጠቀም አለብን። ኢትዮጵያን አንስቼ ስናገር ኢትዮጵያ የአፍሪካ አንዱ ሀገር ናት።
ክርስትና እያበበ እየፈካ ሲመጣ የተጠቀመባቸው ሰዎች፣ እግዚአብሔር የተጠቀመባቸው ሰዎች፣ ኢየሱስ ክርስቶስ የጠራቸው ቀዳሚ ሰዎች አፍሪካውያን ነበሩ። እንግዲህ በአፍሪካውያን እንኩራራ ማለት አይደለም። አምስተኛው ግቤን ነው ማነሳው። ጨለማው ዓለም የሚባለው የአፍሪካ ምድር። ጁዲ ኮሊንስ ወደ ኢትዮጵያ ሚስዮናዊ ሆና ስትመጣ ከዴንተን ጋር እንዴት ወደ ጨለማው ዓለም ትሄዳላችሁ ብሎ ያ ካፒቴን እንደተሳለቀ፣ ያኔም በጨለማው ዓለም ውስጥ ያለች አህጉር ናት። ግን ጨለማ በተባለው ዓለም ውስጥ ግን እግዚአብሔር በስራ ላይ ነበር። ስለዚህ በአንደኛው፣ በሁለተኛው፣ በሶስተኛው፣ በአራተኛው ክፍለ ዘመን አፍሪካውያን ናቸው ይመሩ የነበሩት ክርስትናን። ለዚህ ነው ቀለሚንጦስ ዘእስክንድሪያን ያነሳሁት። ቀለሚንጦስ ዘእስክንድሪያ ኢየሱስ ክርስቶስ እውነተኛ አምላክ መሆኑን ያስተማረ ሰው፣ ኢየሱስ ክርስቶስ እውነተኛ አምላክ ነው ያለ፣ ያ ብቻ አይደለም፣ በትክክል ሰው መሆኑን ያስተማረ፣ ሕያው የሆነ የእግዚአብሔር ቃልና የሰው ልጆች አዳኝ ኢየሱስ ነው ያለ ቀለሚንጦስ ነው። ቀለሚንጦስ ነው። ዝርዝሩን በሰጠዋችሁ ሰነድ ውስጥ ታገኙታላችሁ። ሌላው አፍሪካዊ ኦሪገን ነው። ኦሪገን በማቴዎስ ወንጌል ላይ ትኩረት ሰጥቶ በነፃ የተቀበላችሁትን በነፃ ስጡ የሚል አገልጋይ ነው። አሁን ማነሳላችሁ ከ1700 ዓመት በፊት ስለነበሩት በአፍሪካ ምድር ላይ እግዚአብሔር ስለሰጠን ሰዎች ነው። እግዚአብሔር ሲጠራ ማስታጠቅ አብሮ ይችላል። እግዚአብሔር ሲጠራ አቅምን ጭምር አብሮ ለጠራቸው መስጠት ይችላል፣ ያለ ዘር ያለ ቀለም ልዩነት። ሌላው ተርቱሊያን ነው። ተርቱሊያን ተብሎ ይጠራል ባበሾቹ። ተርቱሊያን ሥላሴ የሚለውን ቃል የፈጠረልን ነው። ከላቲን ወስዶ ትሪኒቲ የሚለውን ቃል ለመጀመሪያ ጊዜ የተጠቀመ ሰው ነው ተርቱሊያን። ወደ 31 የሚደርሱ መጽሐፍትን የጻፈው ከስህተት ትምህርት መጠበቅ የክርስትና ስነ ምግባር ነው ያለ ሰው ነው። የስህተት ትምህርት ብርቅ አይደለም። በ21ኛው ክፍለ ዘመን እንደ አሻን ፈላብን ብለን ማቄን ጨርቄን የምንልበት ጉዳይ አይደለም። ያኔም ነበር። ምናልባት ህዝብ ቁጥሩ እየጨመረ ሲመጣ የሱም ቁጥር እየጨመረ ነው የሚመጣው። ቤተ ክርስቲያን ግን ንጽህናዋን መጠበቅ አለባት። ቤተ ክርስቲያን ግን የራሷ የሆነውን አቅም እንደ ቃሉ ማበጀት አለባት። ቅድም ለዚህ ነው ባፕቲስቶች በዘላለም ዋስትና እናምናለን፣ በእግዚአብሔር መለኮታዊ ጥሪ እናምናለን፣ የእኛ ድርሻ ምንም እንደሌለ እናውቃለን ያልኩት። እዚች ውስጥ ግን እያሾለኩ የሚገቡ ህጸጾች ቢኖሩ፣ ራሴን አድናለሁ የሚል ድኜም እጠፋለሁ የሚል ህጸጽ ቢኖር፣ ያ ህጸጽ ኑፋቂነት ነው። ይህን የመሰሉ ትምህርቶች ግን ዘንድሮ አይደለም የበቀሉት፣ ያኔም ነበሩ። ግን ተከላካዮችን እግዚአብሔር በዙሪያችን አስቀምጦ ነበር። በዛን ጊዜ በዙሪያቸው አስቀምጦ ነበር። አንዱ ተርቱሊያን ነው፣ አፍሪካ ምድር ያበቀለችው። ሲብሪያንም ሌላው አፍሪካዊ ሰው ነው፣ ስለ ትውፊት የተናገረ። በትውፊት ላይ ዝግብ እንዳይኖረን ብዬ ሰፋ ያለ ሽፋን በዝግጅት ሰጥቻለሁ። ትውፊት ምንም ከኛ ጋር ምን አገናኘው የሚል አቋም አንድ ወቅት እኔም ነበረኝ። ነገር ግን ትውፊት በጣም በጣም መሰረታዊ ነው። የክርስቶስ ቤተክርስቲያን በቀጣይነት እንድትዘልቅ ማጥራት ነው የኔ ኃላፊነት። ትርክቶችን፣ አሉታዊ ተጽዕኖ የሚያሳድሩትን ውሸት የሆኑትን አስወግደን አንድደን ወደዛ ጥለን እውነት በሆኑትና ሊጠቅሙ በሚችሉት ላይ ማተኮር አስፈላጊ ነው እና ሲብሪያን ነው እውነተኛው የቅዱሳት መጽሐፍ ትርጓሜና ዶግማ የሚገኘው በእውነተኛው ቤተክርስቲያን ብቻ ነው። የቤተክርስቲያን ትውፊት ርቱ የሆነው የአበው እምነት እንዳይበረዝ ይጠብቃል ያለው ልክ ነው። ያለፉትን 2000 ዓመቶች አባቶችና እናቶች ምንድነው ሰጥተውን ያለፉት? እኔ ዘንድሮ ነው ያለሁት፣ ቀጥዬ አልፋለሁ። ዘንድሮ ለምናገረው ንግግሬ ግን አባቶችን ጠይቅ፣ ሽማግሌዎችን ጠይቅ ያለውን የሙሴን ምክር ምታዘዝ ከሆነ ትውፊቱ በየነገራቱ የሰጠንን ያስተምሮ ትርጓሜ ሳይቀር ለማየት እድል አግኝቻለሁ እና በትምህርቶቼ ውስጥ የተለያዩ ግለሰቦችን ሳነሳ ልብ ብላችሁ ከሆነ ከትውፊት ጋር አንዳንዶቹን አገናኝቻለሁ። ሊያስኬድ ከሚችል ትውፊት ጋር እሱ ሙሉ ያደርገዋል፣ ክፍተቱን ይዘጋዋል። እንደ መጨረሻ የምወስደው ሰው አውግስጢኖስ ነው። የካልቪኒስት አስተሳሰብ ዘንድሮ የመጣ እየመሰላቸው የሚቀውጡ የፌስቡክ ወዳጆች አሉኝ፣ ያዙኝ ልቀቁኝ የሚሉ
እንዴት እግዚአብሔር አስቀድሞ ይጠራል? እንዴት እግዚአብሔር አስቀድሞ ይወስናል? እንዴት እግዚአብሔር ብለው ከእግዚአብሔር ጋር ሊሞግቱ የሚችሉ ከኔና ከኔ ቢጤዎች ጋር ራሳቸውን ሊያገናኙ ይሞክራሉ። የኔ መልስ እኔን ተውኝ፣ እግዚአብሔርን ጠበቅ አድርጋችሁ ያዙ የሚል ብቻ ነው። ከእግዚአብሔር ጋር እንዲስማሙ ነው መክረው። አውግስጢኖስ ግን ቀዳሚው ሰው ነው በዚህ እውነት። በአራተኛው ክፍለ ዘመን የነበረ 5 መሰረታዊ ጭብጦች ላይ ያተኮረ በትምህርቱ ሁሉ በኩይ ባህሪና ምንጩ ላይ የተናገረ ብርቱ ሰው እሱ ነው። ዛሬም እኛ ደፍረን አንዳንድ አንናገርም። በኩይ ባህሪና ምንጩ ላይ የቤተ ክርስቲያን ባህሪ ምን መሆን አለበት ብሎ ግሩም ትምህርት የጻፈ ያስተማረ እሱ ነው። የአዳም ኃጢአት ጥልቀቱ ምን ያህል እንደነበረ የገለጠ ሰው እሱ ነው። ኃጢአት እንደው ዝም ብሎ ሽርፍራፊ ነገር አይደለም። ስንዋሽ፣ ስንሰርቅ ወይም ስናማ ብቅ የሚልብን ጉዳይ አይደለም። ከእግዚአብሔር መገንጠል ነው፣ መለየት ነው፣ ከዲያብሎስ እኩል አቅም ማግኘት ነው። ከዛ ጥልቅ ምንነት ውስጥ እግዚአብሔር እንዴት የሰው ልጆችን እንዳወጣ ማየትና የአዳም ኃጢአት ጥልቀትን የገለጸ የእግዚአብሔር ሰው እሱ ነው። ጥልቅ ነው። እሱን ስንረዳ በጣም ትሁት እንሆናለን እኛ ልካችንን ስለምናውቅ። አልበለዚያ ፋኑ ነው የሚያሰኘው፣ መፋነን የትም አያደርሰው። አራተኛው የእግዚአብሔር ጸጋና የሰው ፍቃድን የገለጸ እሱ ነው። የሰው ፍቃድ ለየትኛው ጉዳይ? የሰው ፍቃድ የሚታጣው ለየትኛው ጉዳይ ላይ? ቅድመ ዕጣ ላይ ያተኮሩ ትምህርቶች እሱ ናቸው። ፕሪዴስቲኔሽን ማለት ነው። እነዚህ ከአፍሪካ ምድር የተገኙ እንቁዎች ናቸው። እነዚህ እንቁዎች ብቻ ያኔ ኖረው አልቆመም። በ5ኛው፣ በ6ኛው፣ በ17ኛው፣ በ18ኛው፣ በ20ኛው ክፍለ ዘመንም እነዚህን የመሰሉ እንቁዎች ኢትዮጵያ አላት፣ አፍሪካ። እሱን ነው እኔ ለማስተማር ሞክረው። ከዛ ውስጥ ራሳችንን መፈተሽ እና እኔ ምን አድርጌ ልለፍ ወደሚለው መምጣት እና ወገኖቼ፣ ትውፊት ክርስትናና ኢትዮጵያን አብረን ስናይ ባህል ኑሮ ነው ማለቴን እንዳትረሱብኝ። ባህል ኑሯችን ነው። ባህል ኑሮ ነው፣ ማንነት ነው። አኗኗራችን የተቀየሰበት ወይም ምናልባት አኗኗራችን የሚጠፋበትም መንገድ ከባህል ጋር ይገናኛል። አስተሳሰባችን የለዘበበት ወይም የከረረበት ከባህል ጋር ይገናኛል። የነገ እይታችን ግልጽ ያለበት ወይም የደበዘዘበት የውጤቱ የመነሻ ስፍራ ከባህላችን ጋር ይገናኛል። ኢትዮጵያ ባህል ያላት ሀገር ናት ብለን ስንል ቀላል ነገር አይደለም እያልን ያለ ነው። ስለ ማንነት ነው የምንናገረው። አስተሳሰባችን ስለተቀረጸበት ፍሬምወርክ ነው የምናወራው። ባህልን አለቃ ኪዳነ ወልድ ክፍሌ ሲተረጉሙት ልማድ፣ ትምህርት፣ ወግ፣ ታሪክ፣ ሃይማኖት፣ ስርዓት ከጥንት ካበው ሲያያዝ ሲወድ ሲዋረድ ቃል በቃል ሲነገር የመጣ የሚል ነው። ሰይፈ ሽፈራ ውሃ ቢሰጠኝ በስንት እጁ በወደድኩ። ገጽ 396 ላይ ይገኛል ይሄ ትርጓሜ። ገጽ 396 በእጅ ኑሮ ነው እንዴ? እግዚአብሔር ይስጥልኝ። እስክለምን ነው ለካ የጠበቀኝ ሮሬን። እግዚአብሔር ያክብርልኝ። ይሄ ፍቺ ቀላል ፍቺ አይደለም። ለባህል የተሰጠ ትክክለኛ ትርጉም ነው ብዬ ነው ማምነው። እናንተ መጽሐፉን አግኝታችሁ ምናልባት ቤተ መጽሐፍታችን ካላት ከዛ ማየት ይቻላል። ትውፊት ከትውልድ ወደ ትውልድ የሚተላለፍ ምሳሌያዊ ንግግሮች ከታሪክ ጋር ማጣጣም መቻልን ያመጣል። ቀጥሎ አባባሎችን ከንግግር ጋር ማዋዛትን ይዞ ይመጣል። ተረቶችን ለማመሳከሪያና ለማስተማሪያ ማደርጀትን ይዞ ይመጣል። ታሪክን በመፈተሽ መነሻና መጠቅለያውን ምክንያታዊ እንድናደርግ ያደርጋል። የማይጠገበውን የሰውን የመጠየቅ የመመርመር ፍላጎት በራሱ መንገድ ለመፍታት የሚያግዝ የህብረተሰብ ሀብት ነው። ሰው ከጠያቂነት ሳያርፍ ነው የሚሞተው። እንደ ጠየቀ ነው የሚኖረው። ለብዙዎቹ ጥያቄዎች መልስ ላያገኝ ይችላል፣ እኛም በክርስቶስ የሆንን። ነገር ግን ክፍተቱን ባህል ይተረጉመዋል። ይህን ባህል ጥንካሬውን ለመግለጥ ስነሳ ያነሳውላችሁን ምሳሌ ደግሜ ላንሳ። ስያሜዎቻችን ለልጆቻችን ልንሰጥ የፈለግነው ስም፣ ወላጆቻችን ለእኛ ሊሰጡ የወሰኑት ስም ክርስትና በዕብራውያን ለም አፈር ላይ የበቀለ እምነት ነው ብዬ በዚህ
መጽሐፍ ላይ ስናገር ለመሰረት ነው ያመጣሁት። ስናገር የመናገሬ ምክንያት በቂ ነው። ክርስትና ከዕብራውያን ለም አፈር ላይ በቅሏል። የዕብራውያንን ሕዝብ ባህላዊ እሴቶች ኢትዮጵያውያን ተሻግረውት ተቀብለውት እናገኛለን። ይሄ እንዴት ሊሆን ቻለ? ከታቦተ ጽዮን መምጣት ታሪክ በፊት በኢትዮጵያ ታሪክ ውስጥ ፈላሻዎች ስለነበሩ ነው፣ ዕብራውያን ስለነበሩ ነው። ከዛ በፊት ገና ድሮ እና ያንን በጥናቴ ውስጥ አካትቼ ዕብራውያኑ የእግዚአብሔር ሕዝበ እስራኤል ያወጣቸው ስሞች እና ትርጓሜያቸው ምን እንደነበረ ለአፍታ እስቲ ያስቡ። ቴዎፍሎስ ስንል የእግዚአብሔር ወዳጅ ማለታችን ነው። ናትናኤል ስንል የእግዚአብሔር ስጦታ ማለታችን ነው። ኢዮስያስ ስንል እግዚአብሔር እኮ ይደግፋል ማለታችን ነው። ኢዮኤል ብለን ስንናገር እግዚአብሔር አምላክ ነው ማለታችን ነው። ሶፎንያስ ብለን ስንጣራ እግዚአብሔር ሰውሯል ማለት ነው። ሕዝቅኤል ብለን ስንጣራ እግዚአብሔር ብርታትን ይሰጣል ሲሉ ነው። ሕዝበ እስራኤል በስሞች ውስጥ ዶክትሪን ሲያሸጋግር፣ ሕዝበ እስራኤል እግዚአብሔርን በስሞች ውስጥ ሲገልጣቸው እንዲህ ነው ያየነው። ሆሴ እግዚአብሔር ያድናል ማለት ነው። አልዓዛር እግዚአብሔር ረድቷል ማለት ነው። ኢያሱ እግዚአብሔር አዳኝ ነው ማለት ነው። ኢዮራም እግዚአብሔር ከፍ ከፍ አለ ማለት ነው። ዘካርያስ እግዚአብሔር ያስታውሳል ማለት ነው። እነዚህ ስሞች ወደ ኢትዮጵያ እንዴት ተሻገሩ? የማውቃቸውን ስሞች እኔ በጽሁፌ ውስጥ አድርጌያለሁ። በእውቀቱ ይልቃል የሚባል ልጅ አውቃለሁ። አባትና ልጅ ሊመሰካከሩበት ሊመሰጋገኑበት ብለው አይደለም፣ በእውቀቱ የላቀውን እግዚአብሔርን ሲያሳዩ እንጂ። ወዳጄነህ አማኑኤልን አውቃለሁ። ስጦታው በላይን አውቃለሁ። መንበረ ፀሐይን አውቃለሁ። ድጋፌ ጌታነህን አውቃለሁ። አዳኜ ቸሩን አውቃለሁ። ኃይሌ በላይነህን አውቃለሁ። እነዚህ ስሞች ቤተሰብን ለመዘከር የተፈጠሩ አይደሉም፣ ልዑሉን እግዚአብሔርን ለመግለጥ እንጂ። ሰማኸኝ አንተነህ፣ ብርሃነ ትንሣኤ፣ ኃይሌ መከተ፣ ረድኤት ታደሰ፣ ተላአለ ፍቅሩ፣ ኤልሻዳይ በእውነቱ፣ አሰፋ ግዛቱን፣ አባቴን አንተነህ፣ ፍጹም አማኑኤል፣ ዘላለም ኃይሉ፣ አትርሳው ጌታዬ፣ ጸጋዬ ለማ፣ ማን ያዘዋል ኃይሉ በእኛ መካከል ያሉ ናቸው። አንዳንድ ምስኪኖች ይሄ የአማራ ስም ነው ይላሉ። በጭራሽ ምን አገናኘው? ልዑል የሆነውን እግዚአብሔርን ሊገልጥ የተገባ የክርስትና አሻራ በኢትዮጵያ ምድር ላይ ሲቀመጥ የተገኘ ድል እንጂ። ይሄን ነው የምናጠናው። አሜንና ሚኪን ለልጃቸው ስም ለማውጣት እኔና ሚስቴ እየታገልን ነው። መብታቸውን አንገፍም። ነገር ግን ይህ አሻራ እንዲኖርበት ፈቃደኛ ቢሆኑ ፈቃዱ በእነሱ እጅ ነው ያለው። እኔና ቤተሰቤ እንዳደረግነው በልጆቻችን ለማኖር የፈለግነው ተሳክቶልናል። ክርስትና በኢትዮጵያን ሳነሳ እንግዲህ ያዘጋጀሁት 10 ገጽ 6ኛው ላይ እንድናቆም እገደዳለሁ። እንድታጠኑት እመክራለሁ። ማጥናት ብቻ አይደለም፣ ፈተናም እፈትናለሁ። ከአስተማሪነት ሙያ አሁንም አልራኩም፣ እያስተማርኩ ነው። የሚቀናኝ መፈተን ነው። ስለዚህ 10 ገጾች አንብባችሁና አጥንታችሁ የክርስትና አስተዋጽኦ ለደረጃ ትምህርት ስርዓት እንዴት እንደነበረ ያላነሳዎቹ ነጥቦች አሉ። እነሱን ሁሉ ተመልክታችሁልኝ የሚቀጥለው ሳምንት ወይም በሚቀጥለው 15 ቀን ድንገቴ ስራ እሰጣለሁ። ሰርቶ መምጣት መብትም ግዴታም ነው ብዬ አምናለሁ። እና ወገኖቼ 14 ሳምንቶቹ ዝግጅት ይህን ይመስላሉ። የደማቆቹ መጽሐፍ ጸሐፊ ማን ነበር? የደማቆቹ መጽሐፍ ጸሐፊ በ14 ሳምንት ትምህርቴ ደጋግሜ ያነሳሁትን ሰው በቅርቡ ወደ ጌታው ተጠርቶ የሄደው በቤዛ ባፕቲስት 2 ፕሮግራሞች በመስቀሉ ላይ እየሰበከ የዛሬ 15 ዓመት ማን ነው ስሙ? አቤት ሰለሞን ጥላሁን ነው። ሰለሞን ጥላሁን ደማቆቹ የሚል መጽሐፍ ነው የጻፈው። ገበያ ላይ አታገኙትም። የደመቁት በ7 ጉዳይ ነው። እኔም በክርስትናችን ውስጥ የደመቁትን ሰዎች ነው የማነሳው። ስለዚህ ወገኖቼ ግለሰቦችን እያሳደድኩ የምናገር እንዳይመስላችሁ። የተለያዩ ቤተ እምነቶች ውስጥ እግዚአብሔር የሰራባቸውን እያነሳው ነው እያስተማርኩ ያለሁት። በዝግጅቴ ከካቶሊኮች ወስጃለሁ። በዝግጅቴ ከአድቬንቲስቶች ወስጃለሁ። በዝግጅቴ ከኦርቶዶክሶች ወስጃለሁ። በዝግጅቴ ከወንጌላውያን ወስጃለሁ።
በዝግጅቴ ከባፕቲስቶችም ወስጃለሁ። እግዚአብሔር የታሪክ ባለቤት ሲሆን አጥር ቀንብቦ በእናንተ በልጆች ብቻ እሰራለሁ አላለም። ስለዚህ ደማቆቹ በፋና ወጊነት የተገለጡትን ነው የምመርጠው። ትልቅ ስራ እንዲሰሩ ፋና ወጊ የሆኑ ሰዎችን ልዩታ ወይም ብርቅነት የታየበትን ስራ ነው የማቀርበው። በታወቁበት ፋና በወጉበት ጉዳይ ላይ ከሌሎች ልዩ መሆናቸውን ያስመሰከሩ ሰዎችን አስሚነት ያላቸውን ሰዎች ነው የማነሳላቸው እና እንቅስቃሴዎች አስሚነት ማለት የሚሰማ ማለቴ ነው። እንደ ጨው የሚያጣፍጥ ማለቴ ነው። ዘላቂነት፣ ዘመናዊ ሽሬነት፣ ሰፊነት፣ ብዙዎችን አካታችነት፣ ጽናት፣ እኛ የምንማርበትን ህይወት የምናገኝበትን ዝግጅት ነው ያለፉትን 14 ሳምንቶች ወደ እናንተ ያደረስኩት። እግዚአብሔርን ስለ እናንተ አመሰግናለሁ። በግል ትጠይቁኛላችሁ፣ እንደ ናትናኤል አድማሱ፣ በአደባባይም ትጠይቁኛላችሁ። እንድትጠይቁኝ፣ አስተያየት እንድትሰጡኝ ለጥቂት ሰዎች እድል እሰጣለሁ።